አብዛኛው እህትና ወንድሞቻችን ስቶቭ በምትፈልጉበት ሰዓት ምን አይነት ስቶቭ መጠቀም እንዳለባችሁ ተጠይቁኛላችሁ። ለእናንተ መልስ ይሆናል ብዬ አስባለሁ። ዋጋው ትንሽ ወደድ ይላል። ቢሆንም ደግሞ በተለይ ኪችን ካቢኔት ላለው ሰው በጣም ጠቃሚ በጣም ምርጥ የሆነ ስቶቭ ነው ማለት ነው። ከዛ ውጪ ተመልካቾቼ እንግዲህ አጠቃቀሙን አሳያችኋለሁ። እንደ አፋር ክልል የምትኖሩ እህትና ወንድሞችስ እኛ አካባቢ ያመጣ ይሆን ወይ ብላችሁ አሳስቧችኋል? አሳስባችሁ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናላችን ተከታታዮች እንዴት ናችሁ? እኛ አልሐምዱሊላህ ረቢል ዓለሚን ደህና ነን። ተመልካቻችን ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬም ይዤላችሁ የመጣሁት የአረቢያን መጅሊስ ቪዲዮ ነው ማለት ነው። ተመልካቻችን የአረቢያን መጅሊስ ቪዲዮዎችን በየጊዜው ፖስት የማላደርገው ተመሳሳይ የሆኑ አረቢያን መጅሊሶችን ፖስት ስለማላደርግ ነው። ምክንያቱም ብዙ ጊዜ ደግሞ የምትመርጡት እህትና ወንድሞቻችን ተመሳሳይ የሆነ አንድ የተሰራ አረቢያን መጅሊስ ካያችሁ የዛን አይነት ስለሆነ ድጋሚ የምታዙት ማለት ነው። ስለዚህ ተመሳሳይ አረቢያን መጅሊሶችን ቪዲዮ ሰርቼ ዩቲዩብ ላይ አልጭናቸውም። ለዛ ነው ማለት ነው ቶሎ ቶሎ ቪዲዮ ማለቅላችሁ። ስለዚህ ለየት ያሉ ዲዛይኖች ከሆኑ ለየት ያለ አገር ወደኛ አገር ይሄዳል እንዴ ብላችሁ እያሰባችሁ ከሆነ ደግሞ ለየት ያለ አገር ሲሄድ ደግሞ ቪዲዮ ይዤላችሁ እመጣለሁ ማለት ነው። ለዛ ነው እንግዲህ ቪዲዮ ቶሎ ቶሎ ማለቀው ማለት ነው ተመልካቻችን። ዛሬም እንግዲህ ለየት ያለ አረቢያን መጅሊስ አሰራሩ የልብሱ ዲዛይን ማለት ነው። ብዙ ጊዜ የልብስ ዲዛይን ነው እንግዲህ እኔ ጋር የሚለየው የልብስ ዲዛይኑ ለየት ያለ አረቢያን መጅሊስ ይዤላችሁ መጥቻለሁ። የሚሄደውም ደግሞ ታሁን በፊት ወደ ኦሮሚያ፣ ወደ ደቡብ፣ በተለይ ወደ ወሎ ውስጥ ደግሞ በተለያዩ ቦታዎች ያልደረስንበት ቦታ የለም። አሁን እንግዲህ ወደ አፋር ክልል የምንወስድበትን አረቢያን መጅሊስ ነው ደግሞ ዛሬ ይዘን የመጣ ነው። ስለዚህ አፋር ክልል የምትኖሩ እህትና ወንድሞቻችን ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አናግሩን። ዲዛይን እና ከለር እናንተ ምረጡ። ትራንስፖርት የሚገባበት ቦታ ሁሉ ገብተን እንደምናደርስ ብዙ ጊዜ ተናግረናል። ዛሬም ደግሞ እንግዲህ ወደ አፋር ክልል የሚሄድ አረቢያን መጅሊስ ነው ማለት ነው ይዤላችሁ የመጣው ተመልካቾቼ። ስለዚህ ወደሱ ወስዳችኋለሁኝ። አረቢያን መጅሊሶችን፣ ፈርኒቸሮችን፣ የተለያየ የቤት ማስዋቢያ እቃዎችን ማዘዝ የፈለጋችሁ እህትና ወንድሞቻችን ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አናግሩን። ዲዛይን እና ከለር እናንተ ምረጡ። እኛ ደግሞ ለጥራቱ እንጨነቅበታለን ማለት ነው ተመልካቻችን። ስለዚህ ዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ የአረቢያን መጅሊስ ባለ 20 ቲክነስ ነው። ከዛም በፊት እንግዲህ ተመልካቾቼ አረቢያን መጅሊሶችን እኛ ጋር በምታዙ ሰዓት ለምን መርፌ አይሆንም ትራንስፖርት ሁለተኛ መክፈል ስለሌለባችሁ እኛ ይዘንላችሁ እንደምንሄድ ብዙ ጊዜ ደጋግሜ እናገራለሁኝ። እኛ ጋር የሚገኙት አረቢያን መጅሊሶችና ፈርኒቸሮች ናቸው ማለት ነው ተመልካቻችን። ስለዚህ እንግዲህ የቤት ማስዋቢያ እቃዎችን የተለያዩ እህቶች ያዙናል። ከነዛም ውስጥ እንግዲህ ታሁን በፊት ቪዲዮውንም ሰርቼ አሳይቻችኋለሁ። እዚህ ጋር የምታዩት ስቶቭ እንግዲህ ከአረቢያን መጅሊስ ጋር ሲታዘዝ ተይዞ የሚኬድ ለቤታችሁ አስፈላጊ ነው ተብሎ የሚነገር እንግዲህ እቃ ነው ማለት ነው። ከዛ በተረፈ እንግዲህ በሩ አካባቢ እዛ ጋር የምታዩት አንድ ኦርቢት ማጠቢያ አለ። ስለዚህ ልክ እንደዚህ ማንኛውንም እቃ እኛን ጋር ስታዙ የምትፈልጉትን እቃ እዚህ ጋር ያለው አሁን ኦርቢት ባለ 16 ኪሎ ማጠቢያ ነው። ስለ ማጠቢያው ኢንሻአላህ ሌላ ሰፊ ቪዲዮ ሰራላችኋለሁ። ስለዚህ ማንኛውንም እቃ እኛ ጋር ስታዙ ማለት ነው ተመልካቻችን ለእናንተ ለቤታችሁ የሚያስፈልገው ማንኛውንም እቃ አብረን ሰርተን ይዘንላችሁ እንሄዳለን። ወይንም ደግሞ የሚገዙ ከሆነም ከሌላ ቦታ ገዝተን ዋስትና ወስደን ይዘንላችሁ እንሄዳለን ማለት ነው ተመልካቻችን። ስለዚህ እስኪ ዛሬ ይሄ ስቶቭ ታሁን በፊት ውስጡ እንደታሸገ ነበር ያሳያችሁ። ብዙ እህትና ወንድሞች ልታውቁት ትችላላችሁ። ለማታውቁት ግን ይሄ ስቶቭ እንግዲህ ኢትዮጵያ ላይ በአሁን ሰዓት ያው ዋጋው ትንሽ ወደድ ይላል። ቢሆንም ደግሞ እቃነቱ አጠቃቀሙም ሁሉ ነገሩ በጣም ምቹ ነው ማለት ነው። እሱን አሳያችኋለሁ ማለት ነው። እንግዲህ ውስጡ ይሄን የምታዩትን ነው የሚመስለው። በጣም የሚያምር ስሊድ የሆነ እንግዲህ ስቶቭ ነው ማለት ነው። ምንም ነገር ውሃ አይገባውም። ብዙ ስቶቮች ውሃ በጎን ይገባቸዋል ወደ ውስጥ ወደ ማብሪያቱ ማለት ነው። ይሄ ስቶቭ ግን እንደዛ አይነት ነገር የለውም። ቢበላሽ እንኳን ፊውዟ ብቻ ናት የምትቀየረው። ፊውዝ ማለት በጣም በትንሽ ብር 10 ብር 20 ብር የምትሆን እቃ ናት የምትቀየርለት ማለት ነው ተመልካቾቼ። ስለዚህ ይሄ ስቶቭ ደግሞ ይሄ ነገሩ ብቻ አይደለም። በጣም ያስገረመኝ ነገሩ እንግዲህ ብዙ ጊዜ ብዙ ቤት እቃ ምግብ ይጣድና ምግቡ እየተሰራ እያለ ይረሳል። በወሬ ምክንያት በተለያየ ምክንያት ምግቡ ተጥሎ ይረሳል ማለት ነው። ይሄ ስቶቭ ጋር ግን ምንም አይነት እንደዛ አይነት ስህተት አይፈጠርም። ከዛ ውጪ ደግሞ ይሄ ስቶቭ ራሱ ላይ ፋን ወይንም ደግሞ ማቀዝቀዣ ወይንም ቬንቲሌተር አለው ማለት ነው። እንደምታዩት በዚህ በጀርባ በኩል የራሱ ቬንቲሌተር አለው። አብዛኛው እህትና ወንድሞቻችን ስቶቭ በምትፈልጉበት ሰዓት ምን አይነት ስቶቭ መጠቀም እንዳለባችሁ ተጠይቁኛላችሁ። ለእናንተ መልስ ይሆናል ብዬ አስባለሁ። ዋጋው ትንሽ ወደድ ይላል። ቢሆንም ደግሞ በተለይ ኪችን ካቢኔት ላለው ሰው በጣም ጠቃሚ በጣም ምርጥ የሆነ ስቶቭ ነው ማለት ነው። ከዛ ውጪ ተመልካቾቼ እንግዲህ አጠቃቀሙን አሳያችኋለሁ። እንደምታዩት እንግዲህ በማንኛውም እንግዲህ እንደምታዩት ሰክቼዋለሁኝ።
ይሄ እንግዲህ ካሁን ሰካሁት፣ ምንም የተከፈተ ነገር የለውም። እዚህ ጋር የምታዩት ሁለት መክፈቻና መዝጊያ የሚመስሉ ነገሮች መክፈቻና መዝጊያ አይደሉም። ስፒድ ወይንም ደግሞ ኃይል መጨመሪያ ወይንም ደግሞ ልክ እንደ ቴፕ ድሮ ቴፕ ታውቁ ከሆነ ድምጽ መጨመሪያ ልክ እንደዛ ናቸው ማለት ነው እንጂ እነሱን ባዞራችሁ ቁጥር ምንም የሚጨምር የሚቀንስ ነገር የለም። ምንም የሚከፍት የሚዘጋ ነገር የለም። ምክንያቱም ይሄ ስቶቭ የሚሰራው ሙሉ ለሙሉ ተች የሆነ ነው። እሱም እንግዲህ ተች አድርጌ ምን ያህል ጊዜ ውስጥ እንደሚፈጥሮ ቀይ እንደሚሆን አሳያችኋለሁ። ይሄ የምታዩት ቦታ እንደምታዩት ጥቁር ነው። አሁን ይሄ ቦታ እንግዲህ የምታዩት ቦታ ጥቁሩ ቀጥታ አሁን ስለኩሰው ምን ያክል እንግዲህ በምን ያክል ሰከንድ ውስጥ ቀይ እንደሚሆን አሳያችኋለሁ ማለት ነው። አሁን እንግዲህ ከፈትኩት ማለት ነው። ስለዚህ ከከፈትኩት በኋላ እንግዲህ በምታዩት ሁኔታ አሁን እዚህ ጋር ያለው እውነቱን ለመናገር እንግዲህ ባይል ነው እንጂ የምታዩት በእጃችሁ ብትነኩት እዚህ ጋር በጣም መጋል ጀምሯል። በዚህው በምናገራት ፍጥነት ውስጥ ማለት ነው። መልኩን ደግሞ እየቀየረ ይመጣል። እንደምታዩት እንግዲህ በደንብ ይታያል። እንደምታዩት እንግዲህ ተመልካቾቼ መልኩን እየቀየረ መጣ ማለት ነው። ይሄ ስቶቭ ለየት ያደርገዋል ብዬ ያሰብኩት ነገርና ለእናንተ ለመንገር የፈለኩት ነገር ደግሞ በደቂቃ ማሰር ትችላላችሁ። ለምሳሌ ወጥ ማሞቅ ከሆነ የፈለጋችሁት የምታሞቁት ወጥ በደቂቃ ውስጥ በአንድ ደቂቃ ውስጥ እንዲበስልላችሁ ከፈለጋችሁ አሁን ለምሳሌ 30 ሰከንድ ብሎኛል። እኔ 30 ሰከንድ አይደለም የምፈልገው ብዬ ከ30 ሰከንድ ወደ ታች ቀንሰዋለሁ ማለት ነው። እንደምታዩት አንድ ደቂቃ ውስጥ ይብሰልልኝ ብዬ አንድ ደቂቃ ላይ አድርግቼዋለሁ ማለት ነው። ታይመሩን ነክቼ ከዛ እዚህ ጋር ያለችውን ሲስተም ተጠቅሜ አንድ ደቂቃ ውስጥ ምግቡ በስሎ እንዲጨርስልኝ ወይንም አሙቆ እንዲጨርስልኝ አዝዤዋለሁኝ። ስለዚህ ምግቡ ስር የለውም ወይንም ደግሞ እዚህ ስቶቭ ስር የለውም ይባላል ማለት ነው። ስለዚህ ይሄ ስቶቭ ራሱ አንዷን ደቂቃ ተጠቅሞ ይዘጋል ማለት ነው። እንደምታዩት እንግዲህ ካሁን ካሰራሁት ትንሽ ቆይቻለሁኝ፣ በሂደት እናየዋለን ማለት ነው። ስለዚህ ይሄ ስቶቭ እንግዲህ ብዙ ጊዜ አብዛኛው እኔ እንግዲህ ይሄን ስቶቭ አስታራቂ በሚል ስም ሰጥቼዋለሁኝ። እናትና ልጅን ባልና ሚስትን ብዙ ጊዜ በምግብ ምክንያት ሊጣሉ ይችላሉ። ምግብ ተጥዶ ላው ላይ ተረስቶ ሊሸት ሊቀረና ይችላል። ስለዚህ ይሄ ስቶቭ ደግሞ ካልተረሳና ታይመሩን ተጭነው ደቂቃ ቀጥረውለት ካስቀመጡት ራሱ ስቶቭን ዘግቶ ጠብን ያቆማል፣ ያስታርቃል ማለት ነው። እናትና ልጅን ያስታርቃል፣ ባልና ሚስትን ያስታርቃል፣ ወንድምና ወንድምን እህትና እህትን ያስታርቃል ማለት ነው። ለዛ ነው እኔ ስሙን አስታራቂ ብየዋለሁኝ ማለት ነው ተመልካቾቼ። ምክንያቱም ምን ደግሞ እንግዲህ እንዳልኳችሁ ራሱ ደቂቃውን ጠብቆ ስለሚያጠፋልንና የሚበላሸውን ምግብ ከብልሽት ስለሚጠብቅልን ማለት ነው። እንግዲህ ካሁን እየሰራ ነው። እዚህ ጋር የምታዩት ጥቁር ነው። ያንኛው አልተሰካም፣ ያንኛው አልተጀመረም፣ ፓወሩን አልከፈኩትም። ይሄንኛው ነው እየሰራ ያለው። አሁን አንድ ደቂቃው ሞልቶ አጥፍቷል ማለት ነው። እንደምታዩት ቀጥታ አንድ ደቂቃው ሲሞላ የእሳቱን ጉዳይ ሙሉ ለሙሉ ነው ያጠፋው ማለት ነው። እዚህ ጋርም አጥፍቷል፣ እዚህ ጋርም ያለው ሙሉ ለሙሉ አጥፍቶ እያቀዘቀዘ ነው እየሄደ ያለው። ቅድም እጄን የዚህን ያክል ከፍ አላረግበትም። አሁን በጣም እያቀዘቀዘ ነው። እዚህ ይሄን ስቶቭ በጣም ወድጄዋለሁ። ብትጠቀሙት ለቤታችሁ ውስጥ በጣም ይጠቅማል። በተለይ ደግሞ ኪችን ካቢኔት ላላችሁ እህትና ወንድሞቻችን በጣም ይጠቅማቸዋል ብዬ አስባለሁኝ። እንደምታዩት እንግዲህ አሁን ከለሩ የሁለቱም ተመሳሰለ ማለት ነው። ስለዚህ ሰለስቶዚህ ስቶቭ እንግዲህ ዛሬ የዚህን ያክል ከነገርኳችሁ ኢንሻአላህ ወደ አረቢያ መጅሊሱ አልፋለሁ ማለት ነው። ይሄ ስቶቭ አሁን እኛ ጋር የሚሸጠው 8800 ብር ነው። ውሃ ወደ ውስጥ እንደነገርኳችሁ ምንም ነገር አይገባውም። ዋጋው እንግዲህ የዛሬ ዋጋውን ነው እንጂ የነገርኳችሁ ከቀን ወደ ቀን የኢትዮጵያ ኑሮ ስለሚጨምር ከቀን በኋላ ሊጨምር ይችላል። ግን የዛሬውን ቪዲዮ በምሰራበት ሰዓት 8800 ብር ሆኗል ማለት ነው ዋጋው። ስለዚህ ተመልካቾቼ ስለዚህ ሰለስቶቭ እንግዲህ ይሄን ያክል ከነገርኳችሁ እንደነገርኳችሁ እንግዲህ በራሱ ጊዜ ይቀዘቅዛል ማለት ነው። አሁንም ኦሬዲ ከቀደሙ በደንብ ወደታች ቀንጥዟል። ግለቱ ቢኖርም ቶሎ እንግዲህ እሳቱን ይዞ አይቆይም ማለት ነው። ሰለስተ ተመልካቾቼ ዛሬ እንግዲህ ወደ አፋር ክልል ወስደዋለሁ ያልኳችሁን ባለ 20 ቲክነስ ቦንድድ በቦንድድ የሆነ አረቢያን መጅሊስ ኦሬዲ ቅድም ስቶቭን ስለኩስበት አይታችሁታል። እንግዲህ እሱን አሳያችኋለሁ ማለት ነው። እስኪ ተመልከቱት። በአረንጓዴ ከለር በወንድማችን ምርጫ በዚህ በምታዩት ዲዛይን እና ከለር ሰርተነዋል ማለት ነው። የልብስ ከለሩ እንዴት አያችሁት? እርግጠኛ ነኝ እንግዲህ ይሄን ቪዲዮ ስታዩ አንድ ሰው ሁለት ሰው ይሄንን ልብስ ታዙበታላችሁ። ምክንያቱም የተለመደ ነገር ነው። ብዙ ሰው ከነዶ ጨርቅ የሚመርጠው ካልተሰራበት ጨርቅ የሚመርጠው የተሰራበትን ተሰርቶ ያየበትን መጅሊስ ነው። ስለዚህ ይሄን ወንድማችንን እንግዲህ ነዶ ጨርቆችን አስመረጨው በሐሳብ አግዤው በግድ ነው ውሳኔውን እንግዲህ ወስኖ ያሳወቀኝ። ግን ደግሞ ውሳኔው በጣም ነው የሚያምረው። እንደምታዩት ለየት ያለ ቆሻሻ የሚችል ለአይን የማይሰለች ቤትን ደግሞ ፍክት ድምቅ የሚያደርግ አረቢያን መጅሊስ ባለ 20 ቲክነስ ነው ማለት ነው። ስለዚህ በዚህ በምታዩት መልኩ ሰርተንለታል። ይሄን መካከል ላይ ያለውን ምንጣፍ
2x4 የሚባለውን የቱርኪ አበባ ምንጣፍ እንግዲህ ከመጅሊሱ ጋር ማች እንዲያደርግ በዚህ በመጅሊሱ ማች ማድረጊያ በዚህ መልኩ አንጥፈንለታል ማለት ነው። ምክንያቱም አረንጓዴ ነገር እዚህ ጋር አለው፣ መጅሊሱም ላይ አረንጓዴ ነገር አለ። ነጫጭ ነገሮቹ ደግሞ ከዚህ ከነጫጮቹ ጋር ማች ያደርጋሉ ብለን አስበን በዚህ በምታዩት መልኩ መጅሊሱን አንጥፈንለታል ማለት ነው ተመልካቾቻችን። እዚህ ጋር ደግሞ የምታዩዋቸውን ቴብሎች መጅሊሱ ከዚህ ውጪ ሜትር ከ50 አንድ የቀረው ሜትር ከ50 አለ። ስለዚህ ቤቱ ትንሽ ረዘም ይላል ማለት ነው። ስለዚህ ብታውን በፊት እንደምነግራችሁ አረቢያን መጅሊስ ስታዙ አረቢያን መጅሊሶቻችሁ ሳይዞቻቸው ትንሽ ከሆነ ቴብል አታብዙ፣ ትንሽ ቴብል ተጠቀሙ። ምክንያቱም ደግሞ ቤታችሁ እንዳይጨናነቅ ማለት ነው። አረቢያን መጅሊስ ስታዙ ደግሞ ሳሎናችሁ ሰፊ ከሆነና የሰው መቀመጫ ቦታ ብዙ ከሆነ ሰፊ ቴብል ብታዙ ለእናንተም የተመረጠ ነው። እንደምታዩት እንግዲህ የወንድማችን ቤት በጣም ትልቅ ነው። ገና የቀረም መጅሊስ አለ ያላነጠፍኩት ማለት ነው። ስለዚህ በዚህ በምታዩት መልኩ ይሄንን ቴብል እንደዚህ ቢጠቀሙ በተለያየ የሰው ፊት ይቀመጣል። እንግዲህ እንደፈለግን አንዱ ሰው ያንተን ጠጋርግልኝ ብሎ አይጠቀምም ማለት ነው። ስለዚህ በዚህ በምታዩት መልኩ እንዳውም እነዚህ ሁለቶቹን አጠጋግተናል። አንድ ረጅም ሜትር ከ50 ነው። እንደዛ ሲሆን እነዚህኞቹ ይራራቃሉ ማለት ነው። ስለዚህ እነዚህን ቴብል በዚህ መልኩ አዘጋጅተንለታል። እዚህ ጋር ትልቁ መሀከል ላይ ይቀመጣል ማለት ነው። ተመልካቻችን እንዴት አያችሁት? ውበቱን ጥራቱን። አፋር ክልል የምትኖሩ እህትና ወንድሞችስ እኛ አካባቢ ያመጣ ይሆን ወይ ብላችሁ አሳስቧችኋል? አያሳስባችሁ? ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አናግሩን። ዲዛይንና ከለር እናንተ ምረጡ። ውበቱን እናንተ ተጨነቁበት። ውበቱን እናንተ መርጣችሁ ለኛ አሳውቁን። እኛ ደግሞ ጥራቱን የጠበቀ እቃ ሰርተን ቤታችሁ ድረስ እናመጣላችኋለን ማለት ነው። አረቢያ መጅሊስ ሲታዘዝ ከላይ ያለው ልብሱ ቦንድድ በቦንድድ ከሆነ አብዛኛው ጊዜም ቦንድድ በቦንድድ ይዤላችሁ መጣው። እኔ ቦንድድ በቦንድድ አረቢያን መጅሊስ የድሃ ንብረት ነው የዘላለም እቃ ነው ብዬ የማምነው በቦንድድ ነው ማለት ነው። ስለዚህ እሱም ደግሞ ምክንያቴ ይሄንን የምታዩትን ልብስ በፈለጋችሁበት ሰዓት ብታወልቁት ልብሱን ብትቀይሩት ይሄ እዚህ ጋር የምታዩት ቦንድድ ድንጋይ የሆነው የማይሰረጉደው ወደ ውስጥ የማይገባው ቦንድድ በፈለጋችሁበት ሰዓት አዲስ ልብስ ስታለብሱት ቤታችሁን አዲስ አድርጎ ያኖረዋል። ጣውላ ፍሬም ምናምን ከሆነ ደግሞ እንደገና ባለሙያ ይፈልጋል፣ ሌላ ወጪ ያስፈልጋችኋል ማለት ነው። ስለዚህ ቦንድድ በቦንድድ የድሃ ንብረት ነው የምለው በዚህ ምክንያት ነው ማለት ነው። እንደምታዩት የሁሉም እንግኛ ጋር የሚታዘዙ አረቢያ መጅሊስ ቦንድዶቻቸው ጥራታቸውን የጠበቁ ጥብቅ ያሉ ንጹህ የሆኑ የማለዳ ቦንድዶች ናቸው። እንደምታዩት እንግዲህ በጣም የጠነከረ ነው። እዚህ ተመልካቻችን እኛ ጋር የምታዙት አረቢያን መጅሊሶች ጥራቶቻቸው የዚህን ያክል ናቸው። ከዛ በበለጠ ደግሞ ቤታችሁ ከገቡ በኋላ የአንድ ዓመት ዋስትና አላቸው ማለት ነው። ስለዚህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ያያችሁትን ይመስላል። እስኪ እንዴት አያችሁት? ይሄ የምታዩት አረቢያን መጅሊስ ውበቱን ጥራቱን እንዴት እንዳያችሁት ሐሳባችሁን ሀሳብ መስጫ ላይ አሳውቁኝ። እንግዲህ ካሁን የቀረው የዋጋው ጉዳይ ነው ማለት ነው። አረቢያን መጅሊስ ቦንድድ በቦንድድ ባለ 20 ቴክነስ የምታዩት እዚህ ጋር እቺ ናት 1 ሜትር የምትባለው ከዚህ እስከዚህ ያለችው እቺ 1 ሜትር አሁን እኛ ጋር የምትሸጠው በሜትር 10,000 ብር ነው ማለት ነው። ይሄ ባለ 20 ቴክነስ ዋጋው ነው። ይሄ ደግሞ እዚህ ጋር ያለው የአበባ ምንጣፍ 2x4 የሚባለው ነው። 2x4 አሁን ሰዓት ላይ እኛ ጋር የሚሸጠው 8,000 ብር ነው ማለት ነው ተመልካቾቼ። ሌላው ነገር ደግሞ በሁሌ ደጋግሜ እንደምነግራችሁ እዚህ ጋር የምታዩት ኮርነር 1 ሜትር ሳይሆን ይሄ ኮርነር 2 ሜትር ቦታ ነው የሚይዘው። ይሄንንም ልታቁልኝ ይገባል። የቤታችሁ ልክ 6 ሜትር ነው ከተባለ በዚህ በኩል አንድ ረጅም 2 ሜትር ነው የምናስቀምጠው፣ በዛ ጋር አንድ ረጅም 2 ሜትር ነው የምናስቀምጠው። 2 ሜትር እና 2 ሜትር 4 ሜትር ሆነ። ኮርነር ብቻውን 2 ሜትር ነው። ስለዚህ ኮርነር ብቻውን 2 ሜትር እንደሆነ እንድታቁልኝ እፈልጋለሁ ማለት ነው ተመልካቻችን። ለዛሬ ይዤላችሁ የመጣሁት ቪዲዮ ያያችሁትን ይመስላል። አፋር ክልል ዛሬ ይህን የምታዩትን መጅሊስ ይዘን እንሄዳለን ማለት ነው። እንግዲህ ኢንሻአላህ ነገና ከነገ ወዲያ ባሉት ቀናቶች ውስጥ ዛሬ እዚህ ከሚሴ ያለው ሱቅ ውስጥ እንግዲህ ቪዲዮውን በዚህ መልኩ ከሰራው በኋላ በስነ ስርዓት ይታሸግና ተጭኖ ወደሚሄድበት ቦታ ወደ አፋር ክልል ይወሰዳል ማለት ነው። ስለዚህ ማንኛውም ቦታ ሆናችሁ ትራንስፖርት የሚገባበት ቦታ ሁሉ ሆናችሁ የምታዙትና ወንድሞቻችን ቁጥራችን ከስር ይገኛል። በዋትስአፕ እና በኢሞ ቁጥራችን አናግሩን። ዲዛይን እና ከለር እናንተ ምረጡ። እኛ ደግሞ ኢንሻአላህ የእናንተ ትዕዛዞች በፍጥነት ሰርተን የምትፈልጉበት ቦታ ወስደን እናስረክብላችኋለን ማለት ነው። አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ከጫፍ እስከ ጫፍ ሰላም ያርግልን። ይሄን ቪዲዮ የምታዩ እህትና ወንድሞቻችን ባላችሁበት በዓለም ዳርቻ አላህ ሰላም ያርጋችሁ። በሌላ ቪዲዮ እስከምንመለስ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።